እድሜ ላንቺ። ይኸው ከዛ ቤትም ተባረርኩልሽ። የምትፈልገው ነገር ተደርጎልሃል። ያው የፈለግከው ሆኗል። ኑሐሚንን በሁሉም ሰው ፊት አዋርጃታለሁ። ይህኔን ግስላ በደንብ አድርጊ ነው የማውቃት። መቼስ አንቺ እንደዛ ስትያት ዝም ብላ የምትቀመጥ ሰው አይደለችም። አንቺንም መቀመቅ ይዛሽ እንደወረደች ነው እርግጠኛ መሆን። የኔንም ጉድ ዘርግፈዋለች። ምን አይነት እልኸኛ ልጅ ናት! አባቷ በሞትና በህይወት መካከል ሆኖ እያንዳንዱን ነገር ዘረገፈችው። ኑሐሚንም ደስ እንዲላት እኔም በጥፊ መታኝ። ይበልሽ፣ ሲያንስሽ ነው። እኔ እንዲሁም እንደኔ መሬት ላይ አንደባልልሻል ብዬ ነበር። እያላገጥክ ነው። በነገራችን ላይ ሴትዮዋ አንድ ብላ ነበር። ስራ ለቅቄያለሁ። ከኑሐሚን መለየት ያሳሰበ ይመስላል። አይዞ፣ እሷም ሌላ ቤት ስትገባ እንደለመድከው እሷ የምትገባበት ቤት በጥበቃነት ትገባለህ። በተራሽ ነው ልያሾፍብኝ። በነገራችን ላይ ከአንቺ ጋር ያለኝን ነገር በሰላም መፍታት እፈልጋለሁ። የትኛውን ነገር ነው በሰላም መጨረስ የምትፈልገው? ሁሉንም ነገር፣ በእኔም በአንቺም በኑሐሚን መሀል ያለውን ሁሉንም ነገር መጨረስ እፈልጋለሁ። ኑሐሚን ረስተዋል መሰለኝ። ከኖም ጋር እንኳን ሁለታችንን በሚያግባባን ቋንቋ የተነጋገርን ይመስለኛል። ፊትህን ምን ሆንክ ብዬ ልጠይቅ ነበር። ከናሁም ጋር ተጣልታችሁ ነው አይደል? ትንሽ መቼም እኔ አሁን ለኑሐሚን ያለኝን ፍቅር ያህል አንቺ ለሱ ፍቅር አለኝ አትይኝም አይደል? ምን ማለት ነው? ሆን ብለሽ ኑሐሚን ለማሰር ልጁ እንዳረገሽው ግልጽ ነው። እንደዛ ነው የምታስበው ማለት ነው? ማሰብ ብቻ ሳይሆን እውነታውም እሱ ነው። ሲጨቃጨቀኝ ነው እንዲፈልግሻለሁ ያልከኝ? ጉዳዩን በሰላም መፍታት ፈልጌ ነበር። ኑሐሚን ከዚህ በኋላ በዚህ ጉዳይ እንድትረበሽ አልፈልግም። አምራን የልጇን የዲኤንኤ ውጤት ምክንያት በማድረግ ጓዟን ጠቅልላ ወደ እነ ናሆም ቤት እንደገባች አይተናል። አንዱ ቤት ሲለቀስ አንዱ ቤት ሰርግ ነው እንደሚባለው ኑሐሚን ደግሞ በተመሳሳይ እርግዝናዋን በተመለከተ ከዚህ ቤት ለቃ እንድትወጣ ተገዳለች። ወይዘሮ ዝናሽ በዚህ መልኩ ድብልቅልቅ ስላለ አሁን ላይ ደስተኛ ትመስላለች። ለምን? እሷም የራሷ የሆነ ድብቅ ሚስጥር ስላላት እናም ደግሞ ኑሐሚን የሷን ሚስጥር ስለምታውቅ እየተሳቀቀች ትገኝ ነበረ። አሁን ላይ ሚስጥሬ በፍጹም አይወጣም፣ እንደተደበቀ ይቀራል በማለት ደስተኛ ሆና ትገኛለች። ሰላም ሰላም! ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 32 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራን ነፍሰ ጡር እንደሆነች እና እንዲሁም ደግሞ ያረገሽው ከኔ አይደለም እንዳላት ናሆም፣ ከዛም በተጨማሪ የዲኤንኤ ምርመራ ሊካሄድ እንደሆነ አይተናል። በተመሳሳይ ደግሞ ኑሐሚንም ነፍሰ ጡር እንደሆነች እና ማንም እንደማያውቅ አይተን ነበረ። ነገር ግን ኤደን ኑሐሚንን እጅግ በጣም አድርጋ ትከታተላት ስለነበረ አሁን ላይ የኑሐሚንን የእርግዝና ውጤት አግኝታ እሷን ለማጋለጥ በትበት እያለች ትገኛለች። እናም ኤደን እንደለመደችው ለወይዘሮ ዝናሽ ሚስጥር በማለት ነበረ የኑሐሚንን እርግዝና የነገረቻት። ወይዘሮ ዝናሽን በዚህ ነገር እጅግ በጣም ደስተኛ ሆነ። አሁን ሚስጥርሽ ሚስጥሬ ነው፣ ስለዚህ አንቺም እኔም እንደባበቃለን በማለት ነበረ ደስተኛ ሆና የተቀመጠችው። ነገር ግን አምራን ሁሉንም ነገር አውቃ ስለነበረ ማለትም ኤርሚያስ ኤደንን አፋጦ ጠይቋት ስለነበረ ኤርሚያስ ለአምራን የኑሐሚንን ነፍሰ ጡር መሆን ነገራት። እናም አምራን እሰይ ላሜ ወለደ በማለት ነበረ እንግዲህ ጓዞቿን ጠቅልላ ወደነ ናሆም ቤት ጎራ ያለችው። እዛም በመጣች ሰዓት ያጋጠሟት ነገር ግን ወይዘሮ ዝናሽ አሁን ላይ እሷን ለመቀበል ፈቃደኛ አይደለችም። ምክንያቱም የማንንም ዲቃላ የልጅሽ ነው ስትኝ አምኜ የሚቀበልሽ ይመስልሻል? እኔ ስለ ዲኤንኤ ውጤት አይመለከተኝም። ከወለደ እንኳን እዛው በውጭ ሆኖ ማሳደግ ይችላል። ስለዚህ ይህ ቤት የማንም መጠራቀሚያ አይደለም፣ ቀጥ ውጪ ብላ ነበረ ያከናፈረቻት። ነገር ግን አምራን እጅግ በጣም ጋጦጥ ከመሆኗ የተነሳ ከዚህ ቤት ንቅንቅ አልልም፣ ከፈለጋችሁ እናንተ መውጣት ትችላላችሁ፣ ምክንያቱም ቤቱ የልጄ አባት ቤት ነው ስትል ነበረ ለማሳመን የሞከረችው። እናም ናሆም ተጠራ። ናሆምም ከመጣ በኋላ አምራን እኔን አባዬ ተነጋግረናል፣ እናም ቤት ተከራይተንልሽ ውጭ ትቀመጫለሽ፣ ከዛም ውጭ ላይ ልጁን ተወልጃለሽ፣ እናም እዛ ያለሽ አግዝሻለሁ ነበረ ያላት። አምራንም እንግዲህ ልክ እንደሷ ሴረኛ መሆናቸው ስለገባት ምክንያቱም ልጃችሁን እኔ ከወለድኩኝ በኋላ ልጃችሁን ትወስዳላችሁ፣ እኔን ሜዳ ላይ አውጥታችሁ ትጥሉኛላችሁ። ናሆም ይህን ነገር ለእኔ አትንገረኝ እዋክህ፣ ሞኝህን ፈልግ፣ እኔ ሞኝ አይደለሁም። እናም ልጄንም የምወልደው እዚህ ቤት ነው፣ እኔም ደግሞ የምኖረው እዚህ ቤት ነው በማለት ነበረ ግግም ያለችበት። ግራ የተጋባው ናሆምም አሁን ላይ ለውሳኔ እጅግ በጣም ተቸግሮ ይገኛል። ወይዘሮ ዝናሽም ግን እኮ አንቺ
የራሴ ቤትና መኪና አለኝ ስትይ ነበረ። ሀብታምም የሀብታምም ልጅ ነኝ ስትይ ነበረ። አንቺ ውሸታም ቀጣፊ፣ የት አለ ያንቺ ሀብትና ንብረት ስትል ነበረ ያፏጠጠቻት። ነገር ግን አምራን የምትመልሰው አንዳችም ነገር አልነበራትም። ምክንያቱም ሁሉም ነገር በውሸት የተመሰረተ ስለሆነ፣ ነገር ግን ሌላ አማራጭ መውሰድ አለብኝ በማለት ነበረ እንግዲህ የኑሐሚንን ጉድ አጋልጬ ኑሐሚንን ከዚህ ቤት ያስወጧታል። እናም እኔ እዚህ ቤት ተደላድዬ እቀመጣለሁ በሚል ተልካሻ ምክንያት ኑሐሚን ነፍሰ ጡር እንደሆነች እናም ደግሞ የ2 ወር ጽንስ በሆዷ እንዳለ ልጁም ደግሞ የናሆም እንዳልሆነ የኤርሚያስ ልጅ እንደሆነ ነበረ ዝርክፍክፍ አድርጋ የተናገረችው። ይህንን እየሰማው የኑሐሚን አባት እጅግ በጣም በመደንገጥ ስትሮክ ውስጥ ገብተው ነበረ። ማለትም እራሱን ሲነቃ ያገኘው ሾክ ውስጥ ነበረ። ኑሐሚንም በዚህ ነገር እጅግ በጣም በመደንገጥ እሷም አባቷን ለማጽናናት ብትሞክርም ነገር ግን አባቷ አሁን ላይ ልጄ አይደለሽም፣ ስለዚህ ላይሽ አልፈልግም፣ አንቺ አሳፋሪ አሳፍረሽኛል፣ እናም እጅግ በጣም በምወዳቸው ሰዎች ፊት አንገቴን አስደፍተሽኛል። እኔ እኮ ብዙ ሀሳብ ነበረኝ፣ የእኔ ልጅ ደግሞ እጅግ በጣም ጨዋና የተከበረች ልጅ ናት ብዬ ፎክሬ ነበረ። ነገር ግን አንቺ ጨዋ ሳትሆኚ ልክስክስና ባለጌ የሆንሽ ልጅ ነች። ስለዚህ ኑሐሚን ከዚህ በኋላ በእኔ ስም አትጠሪም፣ እኔም አባትሽ አይደለሁም፣ አንቺም ልጄ አይደለሽም፣ ቀጥ ብለሽ ካጠገቤ ሂጅልኝ በማለት ነበረ አከናፍሮ ያባረራት። ይህንን እያየችው ወይዘሮ ዝናሽም የኑሐሚንን ጉድ አምራን በመናገሯ እጅግ በጣም ደስተኛ ናት። ማለትም ከዛሬ ነገ የሆነ ነገር ተፈጠረ እያለች ስትሰጋ የቆየችው ወይዘሮ ዝናሽ አሁን ተገላገልኩ አይነት ስሜት ነበረ። ነገር ግን ኑሐሚን በዚህ ነገር አትፋታትም። ምክንያቱም እሷ አባቷ እንዲታከምላት ስለምትፈልግ አሁን ላይ ያንቺ ሚስጥር ደብቄልሽ አባቴን ታሳክሚልኛለሽ፣ እናም የውጭውን ሕክምና አትከለኪብኝም። እኔ በፍጹም አባቴ እንዲሞትብኝ አልፈልግም። እኔን ቢጠላኝም ነገር ግን እኔ ወደዋለሁ፣ ስለዚህ እንዲድንልኝ እፈልጋለሁ በማለት ነበረ የተደራደረችው። ነገር ግን አምራንና ናሆም አብረው መቀጠል የለባቸውም። ምክንያቱም እኔና ናሆም ተጎጂዎች ነን። ከዚህ በፊት አምራን የኤርሚያስ ፍቅረኛ ነበረች ስትል ነበረ ኑሐሚንም የአምራንን ጉድ የዘረገፈችባት። አምራንም እንግዲህ ውሸቷን ነው እንዳታምናት፣ ይቺ ባለጌ በሆዷ ልጅ መኖሩን እንኳን ያልነገረቻችሁ ሴት ናት። ስለዚህ እሷ ውሸቷን ነው ስትል ለማሳጣት ብትሞክርም አምራን ይቅርታ አድርጊልኝ፣ ስለዚህ አንቺ የእኔን ጉድ ዘርግፈሽ እኔ ደግሞ ያንቺን መቻል አልችልም በፍጹም፣ ስለዚህ ሁለታችንም ጉድ አለብን፣ እኔም ያንቺን አወጣዋለሁ አንቺ የኔን ስላወጣሽብኝ በማለት ነበረ ኑሐሚን እያንዳንዱን እውነት ዝርግፍ አድርጋ የተናገረችባት። አምራንም እጅግ በጣም በመናደድ ከቤት ውስጥ አከናፍራው አስወጥተዋታል። እሷም ውጭ ላይ ትገኛለች። ነገር ግን አሁን ላይ ኑሐሚንን ማንም የሚረዳት የለም። ምክንያቱም እሷ ጨዋና ምስኪን የነበረች ልጅ ስለነበረች አሁን በምን ምክንያት እንዳረገዘች፣ እንዴት እንዳረገዘች፣ ተደፍራ ይሁን ወይስ ደግሞ ፈልጋ ይሁን አስገድዷት ይሁን ምንም የሚያውቁት ነገር የለም። ይህንን ለማወቅ ደግሞ አእምሮን ክፍት ማድረግ ያስፈልጋል። ነገር ግን አሁን ላይ ሁላቸውም አእምሯቸው ድፍን ነው። ምክንያቱም ለኑሐሚን ጥላቻ ሁሉም እየፈረፈሩ ይገኙ ስለነበረ አሁን ላይ ኑሐሚንን የሚያስጠላ እንጂ የሚያስወድድ ነገር የላትም ብለው ነው የሚያስቡት። ነገር ግን አቶ ለይኩን አሁን ላይ ኑሐሚንን እጅግ በጣም በመረዳት ልጄ አዳምጥሻለሁ፣ ስለዚህ ንገሪኝ፣ እንዴት ተፈጠረ፣ እንዴትስ ነው ሊሆን የቻለው ሲል ነበረ የጠይቃት። እሷም እያንዳንዱ ነገር አንዳችም ሳትደብቅ ለአቶ ለይኩን ዝርዝር አድርጋ አስረድተዋለች። ኤርሚያስ የኔ ፍቅረኛ ነበረ፣ እናም ጥሩ ሰው መስሎኝ ነበር፣ ለአባቴም እየረዳልኝ ይገኝ ነበረ፣ እናም ለአባቴ ያግዘዋል፣ ለእኔም ጥሩ ሰው ይሆናል ብዬ ነው ከኤርሚያስ ጋር ጓደኛ ሆኜ የነበረው። የተረገዘውም ከሱ ነው። ነገር ግን አሁን ላይ ሜዳ ላይ አውጥቶ ጣለኝ። ላየውም ልሰማውም አልፈልግም። እኔም እየተጣላሁት የአምራን ፍቅረኛ መሆኑን ሳውቅና ከአምራን ገንዘብ እየተቀበለ እኔን እንደሚያኖረኝ ስሰማ ነው በማለት ነበረ ለአቶ ለይኩን ዝርግፍግፍ አድርጋ ሁሉንም እውነታ የነገረቻቸው። አቶ ለይኩንም እጅ በጣም በማዘን አይዞሽ ኑሐሚን፣ ሁሉም ነገር ሳታስቢው ነው የሚፈጠረው እንጂ አንቺ ምንም ነገር አስበሽ አታደርጊም፣ ምክንያቱም ጨዋ እንደሆንሽ አውቃለሁ በማለት ነበረ አቶ ለይኩን የኑሐሚንን ስሜት ለመረዳት የሞክሩት። እንግዲህ አባቷ ያልተረዳትን ወይም ደግሞ እህቷ እንዲሁም ወይዘሮ ዝናሽ ያልተረዳቻትን ነገር አቶ ለይኩን በመረዳታቸው እጅግ በጣም ደስ ብሏታል። ተመስገን አምላኬ፣ አሁን ላይ አንድ የሚረዳኝ ሰው አገኘሁ፣ እናም ደግሞ እጅግ በጣም ደስ ብሎኛል ስትል ነበረ ኑሐሚን ደስታዋን በስሜት እየገለጸችው። ወይዘሮ ዝናሽም ኑሐሚንንም ሆነች አባቷን አሁን ላይ ከቤቷ አውጥታ ለመጣል ጊዜ አልፈጀባትም። ተፍተፍ እያለች ትገኛለች። ከዚህ በኋላ ወይ እነሱ ወይ እኛ እዚህ ቤት እንቆያለን እያለች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።